ውድ ቤተሰቦቼ እንግዲህ አብርሽ ትላንትና ቤት የለኝም፣ ምንም ነገር የለኝም፣ መግቢያ የለኝም እያለ ሩታን እየለመናት ነበረ። እና በዚሁ አጋጣሚ አብርሽ በጣም ማስመሰል ይችልበታል፣ እውነት ለመናገር ማለት ነው። በጣም ከምንም በላይ ማለት ነው። ህዝብ ስለወደደህ ነው እንጂ አንተን ስላከበረህ ቦታ ስላለው እንጂ ህዝቡ ምን አንተንም መጥላት ይችላል። በዚሁ አጋጣሚ ልንገራችሁና ይሄ ቪዲዮ የዛሬ እንዳይመስላችሁ ማለት ነው። በጣም የቆየ ቪዲዮ ነው። ቪዲዮ ሲለቀቅ አጭር ነገር የቀረች ቪዲዮ ነው ሼር የምታደርገው ማለት ነው እሷ እና ይሄንን ነገር ደግሞ ሁላችሁም ጠንቅቃችሁ ማወቅ አለባችሁ ማለት ነው። አብርሽ ትላንትና ሴት ለምን የነበረ ሚስቱን ከአንቺ ጋር ልኑር የሚል ልጅ ዛሬ ይውልኝ እንዴት እንደሚሆኑ ማለት ነው። ወንድ ልጅ ራሱን ማስከበር ይችላል ማለት ነው። ራሱን ማስከበር ይችል ነበር። እዚህ ጋር ጥፋተኛ ሄርሜላ አይደለችም። ትልቁ ጥፋተኛ አብርሽ ነው ማለት ነው። ምክንያቱም እኛ በትዳራቸው መሀል እንዴት ትገቢያለሽ ብለን እሷን እየሰደብናት እሷን እየረገጥናት እንጂ እውነት ለመናገር በእሷ ምንም አይነት ጥፋት የለም ማለት ነው። ጥፋት ሙሉ በሙሉ ያለው አብርሽ ጋር ነው ማለት ነው። ይሄንንም የሚያረጉት ደግሞ ለምን እንደሆነ ታውቃላችሁ? አንዳንድ ጅሎች አሉ ለቤተሰባቸው መላክ የማይችሉ መስጠት የማይችሉ በቃ ለምን የሩታን ኦዲየንስ እንሰብራለን፣ ሩታ ታለቅሳለች፣ አብርሽና ሄርሜላ እናጣምራለን ሲሉ ብዙ ገንዘብ ልከዋል። ገንዘባቸው ከወሰደው አካውንቷ ከገባ በኋላ እና መቼም አልተለየውም አለው ነገሩን ለማስተካከል ነው እያለች ነው እንደዚህ ቪዲዮ የምታመጣላቸው ማለት ነው። ለእነሱ ነው እንጂ ሌላ ነገር ምንም አይነት ነገር የለም ማለት ነው። አብርሽና ሩታ መቼም አይለያዩም። ትላንትና አብረው ነው ያደሩት ማለት ነው። እውነት ለመናገር ማለት ነው እዚህ ጋር ሽቀላ ነው። ከአሁን ወዲህ ወደ ኋላ ምልበት ነገር ምንም ነገር የለም ማለት ነው። እና ለሩታ ደግሞ ክብር ይገባታል፣ ማክበር አለበት አብርሽ። ትዳሩን እስካላከበረ ድረስ እስካሁንም እንናገረው ነበረ። ነገር ግን ሩታ አለች፣ ልጁ አለ፣ ለምን ይስሩ ብለን ነው። ግን ራሱ ካላስከበረ እኛ ደግሞ ልክ ልኩን እውነቱን አውጥቶ ዩቱብ ወይም ቲክታከር ሲዘረግፍበት ቦታ ይገባል ማለት ነው። የሰው ልጅ እኔ እንጃ አብርሽ አያስብም እንዳትሉ በደንብ ነው የሚያስበው። ትላንትና ሚስቱ ሲለምን የነበረ ዛሬ እንደዚህ አይነት ፈቶ ይለጥፋል አይደለም። ምክንያቱም አንዳንድ አሉ ቤተሰብ አለመስጠት፣ ለቤተሰባቸው መርዳት ያልቻሉ፣ ለራሳቸው ልብስ መቀየር ያልቻሉ፣ እነዛ ከላኩ እነዛ ከሰጡ ደግሞ ብር የሰጡኝ ሰዎች ምን ይሉኛል እያሉ ትዳራቸውን መበተን የለባቸውም እነዚህ ልጆች ማለት ነው። የራሳቸው ጉዳይ ነው። ማላኩ አላቸው፣ ማንስጡ አላቸው። እንደ እዚህ ጋር ሄርሜላ ራሱ ቢሆን እንደ እውነት ከተናገርኩኝ ሄርሜላን ወታ ብር ላኩልኝ አላለችም፣ ስጡኝ አላለችም። የሰውን ባል ቀምተሽ ውሰጂ እያሉ ነው ብር የሚሰጧት፣ ብር የሚልኩላት ማለት ነው። እሷ ደግሞ ለበላችሁ ብርና ለተቀበለችው ብር ሼም ይዟታል። የት ሂድ ምን ትግባ? እንደዚህ እያረገች እንደዚህ እየተላለ ትምጣ እንጂ እናንተ ስታስቡ ሄርሜላ በአብርሽ ቤተሰብ ማንም የተቀበላት የለም። ጋሽዬ ብትሆኑ ያዝናሉ፣ እናቱ እህቶቹ፣ ኤፍሬም አይታችኋል። እንደዛ እያረጓት ሄርሜላ ጭንቅላት የላትም። እንዴት አርጋ ነው ከአብርሽ ጋር ትዳር ቀጥላ የምትኖር ማለት ነው? የሰው ልጅ በስንት ነገር ይገናኛል። እነሱ አብርሽ ለብቻው ይኖራል፣ ሄርሜላን አግብቶ ለቅሶም የሚባል ነገር የለም፣ የሆነም ነገር የለም። ከነጋሽዬ ተቆራርጦ ምን ብሎ በቃ ጭራሽ ቤተሰብም እንደሌለው ነገር የሚኖር ልጅ ይመስላችኋል? አይደለም። ይሄ ለበጎች ነው ለፍየሎች ነው የሚያመጡት ማለት ነው፣ ይሄንን ስራ ማለት ነው። አብርሽ ደግሞ ይሄንን ስራ ለማድረግ ግዴታ አለበት። ምክንያቱም በመጀመሪያ ደረጃ እንደፈለጉ እንዲሆኑ ማንም ሄርሜላን ብትሰደብ እንድትችል አብርሽም እንዲሰደብ እንደሚችል ይሄን የተናገሩት። አብርሽ ደግሞ ወረቀቱ ተለያይተናል እኔና ሩታ ያለው አብርሽ እንዳይነካና እንዳይሰደብ በመጥፎ ነገር እንዳይወራ። ትላንትናም ጽጌ ተናግራለች ከሰማችሁት ማለት ነው። አብርሽ ከማንኛውም ሴት ጋር ሲመጣ እንዳትነኩት፣ ለምንድን ነው የምትነኩት? ለምንድን ነው የምታስከፉት? እያለች ነበረ። ያንን ነገር እንዳይሆንበት ነው ከሩታ ጋር ተለያይተናል ያለም እንጂ አብርሽና ሩታ በጭራሽ አልተለያዩ። አንድ ቀን ተለያይተው ያውቁም ማለት ነው። 3 ቀን ነው ከወለደች በኋላ ሳምንት ምናምን ነው እቤቷ የተቀመጠች እንጂ አብረው ነበረ የከረሙት ማለት ነው። ምንም የሚደበቅ ነገር የለም። ምክንያቱም ለአብርሽ ስራውን መናገር አለብን። እንደዚህ ካልሆነ ሩታ በውሸት ነገር መጎዳት የለባትም። ትላንትናውን ሩታ የተሰራ ቪዲዮ እንዳለ ሩታን የሚያስጦቅር ነገር ነው የተሰራው። ለምን ያረጋል? ለምን ይበድላታል? ሁልጊዜ ሩታ ክፉ እንደሆነች መጥፎ እንደሆነች ምንም አይነት ስሜት እንደሌላት ለአብርሽ ለትዳር እንደማትፈልግ በቃ ዘልዛላ ሆና እንድትኖር ለምን ያረጋታል? ራሱም ዘልዛላ ነው፣ ሄርሜላም ዘልዛላ እስከሆኑ የራሳቸውን ጉዳይ ነው። እኛ መናገርና መስራት አለብን። በቃ ሰው የሚያውቀውን ማውራት አለበት። ካሁን ወዲህ እውነት አንዳንድ ዩቱበሮችም ቲክታከሮችም
ለራሳችሁ ከላላችሁ እኔ ቪዩ ላግኝ ልስራ ከላላችሁ እና አብርሽና ሩታ መመለስ ትችላላችሁ ማለት ነው። ይሄ የኦዲየንስ ጉዳይ ነው ማለት ነው። እያወቃችሁ ድራማ መሆኑ ስራ እንደሆነ በደንብ አድርጋችሁ ታንቃላችሁ። እኔ በጭራሽ አብርሽ በላዩን ነበረ የአብርሽ ማንነቱን ባላይና ባልገምት ነበረ። በአንድ ቀን ሰውን መረዳት ትችላላችሁ ማለት ነው። አብርሽ እንደዚህ አይነት ሰው አይደለም። እንደዚህ አይነትም ቤተሰብ ያሳደገው አይደለም። ይሄንን ሁሉ ህዝብ ሲጮህበት አንድ ነገር የመመለስ ትዳሩን የማስተካከል አቅም አለው። ነገር ግን እሱ የሚፈልገው ሌላ ነገር ነው። ወዶ ፈቅዶ ሳይሆን ከሰው ጋር ግብብነት ስለሚፈልግ ነው። ሰውን ማሳደግ ይፈልጋል። ነገር ግን እሱ ይድ እኔ አብርሽ አይረገጥ አብርሽ አይሰደብ አይደለም፣ የራሱ ጉዳይ ነው። ነገር ግን ሩታ መረገጥ የለበትም። ትላንትና የተወለደ ልጅ ደግሞ እንደዚህ ባልሆነ ስራ፣ በርካሽ በመጥፎ ስራ መረገጥ የለበትም። ሩታም ደግሞ ተከብራ ሴት ልጅ ናት፣ እናት ናት። እናት እንደ እናት አክብሯት ቤቷን መቀመጥ ነው ያለባት። ሁልጊዜ በውሸት በድራማ እሷ እየተረገጠች እሷ እያለቀሰች እሷን በዋን እያረገፈች ሁሉም ሰው ክፉ ናት፣ ለባልዋ ቦታ የላትም፣ ባልዋን አታከብርም እየተባለች ስሪ ተማቺ በጥፊ ምንም ነገር በኝ እኔ ችግር የለብኝም ገንዘብ እናግኝ እንጂ እንደ ገንዘብ ካፊንጫ ይውጣ ባናቱ ይተከል ማለት ነው። ገንዘብ የሰው ልጅ ክብሩ ይበልጣል በመጀመሪያ ደረጃ ማለት ነው። ሩታ ማትከበርበት ምን ምክንያት አለ እንዴ? ከሩታ የበለጠ የሚሰራ አለ፣ የሚተውን አለ። ከሩታ የበለጠ ከዚህ የበለጠ ምን ልታረግለት ነው? ምን ልታመጣለት ነው? ሀብታምም ሲበዛ በጣም ያስጠላል። ሀብታም ባላችሁ ነገር ስትሰሩበት፣ ለድሃ ስትሰጡ፣ በቃ ያላችሁ ነገር ስትካፈሉ ነው እንጂ አብርሽ እኔ እንጃ አላውቅም፣ የበፊት ማንነቱ ረስቷል። ይሄ እንደውም ሀብት ከመጣለት በኋላ የእሱ ማንነቱ ተቀይሯል። እንደው አንዳንዴ እውነቴ ነው የምላችሁ ለአብርሽ እንደው ሀብት ባይመጣለት የምል ጊዜ ያለበት። ምክንያቱም አብርሽ ሙሉ በሙሉ ተቀይሯል። ይሄንን ነገር ሲመጣ በቃ ከዚህ በፊት ማንም ከጎኑ ያልነበረም የት አለህ የት ገባህ የማይለው ሰው አሁን ሀብትነት ሲመጣ ሚዲያ ላይ ሲወደድ የሱ ቪው ወይም የሱን ሰብስክራይብ አይቶ ስለሚመጡ ማለት ነው የቅናት መንፈስ እሱን እንደዚህ ያርግልኝ፣ ዩቱብ ክፈትልኝ፣ ካንተ ጋር ልስራ፣ ካንተ ጋር ልሟግጥ። እንዴ እቃ አረጋችሁት እኮ ይሄ ልጅ ማለት ነው። ይሄ ሁሉ የራሱ ጥፋት ነው። ራሱ ማስከበር ይችላል። ራሱን አስከብሮ ሚስቱንም ማስከበር ይችላል። ልጁንም ማስከበር ይችላል። ነገር ግን ያንን ነገር ከላለ እኛ እስከ መቼ ደባብቀን እስከ መቼ ሸፋፍነን አብርሽ እኮ እንደዚህ እያደረገን እስከ መቼ ድረስ አብርሽ እየሰደብን ከማንም ሴት እየመጣ እሱን ቆሌውን እየገፈፍን መሳደብ መራገብ ለእኛም ጥሩ አይደለም እና መመለስ አለበት ይሄ ልጅ ወደ ትዳሩ። እስከ መቼ ድረስ በውሸት ዓለም ይኖራል? ይሄ ሁሉ የሚሰራ እውነቴ ነው የምላችሁ ውሸት ነው። ትላንትናውን ብዙ ሰው ከቤት ወጣ። ሩታ ምን አይነት ልጅ ናት? አይደለም ከቤት ሊወጣ ማለት ነው ልክች ብሎ በሯን አልከፈታትም። አይገርማችሁም? በሯን አልከፈታትም። ለድራማ ነው እንጂ ልብሱ በሻንጣ ውስጥ የተከተተ ሻንጣው ራሱ ሲቀጥል አይታችሁታል። ባዶ ሻንጣ ነው። 2 ጃኬትና 1 ቁንጣ ነው ውስጡ የከተተበት ይሄ እባብ የሆነ ልጅ ማለት ነው። እና እስከ መቼ በሩታ እየቀለደ ማለት ነው? ይሄ እውነቴ ነው።